ችግሩ አደገ ቁመ
ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል? እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ፣ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን። የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘወትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን